ተመልካቾቻችን ኤምኤን 24/7 ምዕራፍ 1 ወደ እናንተ እየደረሰ ይገኛል። በአበይት ጉዳይ የምንመለከተውን ርዕሰ ጉዳይ ላይ ደርሰናል። የዛሬ አበይት ጉዳያችን ደግሞ የጤና ጉዳይ ይሆናል። አዲስ አበባ ከተማ የጤና ቱሪዝም መናገሻና መዳረሻ ለመሆን በርካታ ስራዎችን እየሰራች ትገኛለች። ነባር ጤና ተቋማትን ማስፋት፣ አዳዲስ የጤና ተቋማትን መገንባት። በዚህ ጉዳይ ላይ ደግሞ እንግዳ ጋብዘንላችኋል። የዛሬ እንግዳችን ደግሞ የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። እናመሰግናለን። ምናልባት እንደ መጀመሪያ ላድርግና አዲስ አበባ እንግዲህ በርካታ ስራዎችን እየሰራች ትገኛለች። በርካታ ልማቶች እንደዚሁ ይታያሉ። የጤናው ጉዳይ የጤናው ዘርፍ ደግሞ ተጠቃሽ ነው። በተለይ የጤና ቱሪዝም ማዕከል ለማድረግ አዲስ አበባን እየተከወኑ ያሉ እንቅስቃሴዎችን እንዴት ይመለከቷቸዋል? እንግዲህ ከተማችንን የጤና ቱሪዝም መዳረሻ ለማድረግ ሰፋፊ ስራዎች እየተተገበረ ነው። የነባሮችንም ሆስፒታል ደረጃ ከፍ ከማድረግ ጀምሮ ምናልባትም ዓለም አቀፍ ተወዳዳሪ ሊሆኑ የሚችሉ በጣም ዘመናዊ ወቅቱን የዋጁ ትልልቅ የሆስፒታል ግንባታዎች ተጠናቀው ወደ አገልግሎት ለማስገባት በሂደት ላይ እንገኛለን። እነዚህ ግዙፍ ሆስፒታሎች ምናልባትም በርካታ የማህበረሰብ ክፍል ያለባቸውና ሆስፒታል የሌለባቸው ክፍለ ከተሞች ነፋስ ስልክ ላፍቶ እንዲሁም የኮልፌ መንዲዳ ሆስፒታሎች እያንዳንዳቸው ከ500 አልጋ በላይ ሊይዙ የሚችሉ እጅግ ዘመናዊ ግብዓታቸው የሚሟላበት መንገድ ዓለም አቀፍ ደረጃውን እንዲያሟላ ታስቦ በመንግስትና የግል አጋርነት ወደ ስራ ለማስገባት እየተሰራ ይገኛል። እንዲሁም በአቃቂ ቃሊቲ ክፍለ ከተማ ገላን ሆስፒታል ትልቅ የትራውማ ሆስፒታል ተገንብቷል። የአልጋውን መጠንም በይዘቱም በአይነቱም ምናልባትም ከ511 አልጋ በላይ ያለው እንደ ሀገር አይደለም እንግዲህ በምስራቅ አፍሪካ ያንን የሚያክል ለትራውማ ሆስፒታል ተብሎ ዴዲኬትድ የሆነ የለም እና እነዚህ ሁሉ ታሳቢ የሚያደርጉት ከተማችንን የጤና ቱሪዝም መዳረሻ የማድረግ ጉዟችንን እውን ሊያደርጉ የሚችሉ ትልልቅ ስራዎች ናቸው። ይሄ ብቻ አይደለም። ከዚህ በፊት በጣም ረጅም እድሜ ያስቆጠሩ ከ90 ዓመት በላይ ያስቆጠሩ ተቋማትንም ምናልባትም የማስፋፊያ ፕሮጀክት ብሎ መጥራቱ እንትኑን አይመጥ ነው። ስለዚህ በትንንሽ ሆስፒታል ውስጥ የተገነቡ ግዙፍ ዘመናዊ ሆስፒታሎች በዘውዲቱ መታሰቢያ ሆስፒታል ወደ አገልግሎት ገብቷል። እንዲሁም በራስ ደስታ ሆስፒታልም ወደ አገልግሎት ለማስገባት በሂደት ላይ ያለው ግንባታው ተጠናቆ ግብዓቱ ተሟልቶ እኚህ ከነባሩ የሆስፒታል አቅም በላይ እጥፍ ናቸው። ነገር ግን ከቁጥራቸው ባለፈ እጅግ ዘመናዊ በሆነ መልኩ ዓለም አቀፍ ደረጃውን ባሟላ መልኩ ነው ተደራጅተው ወደ አገልግሎት እንዲገቡ እየተደረገ ያለው። የራሳቸው የሆነ የኦክሲጅን ማምረቻ እንዲኖራቸው ተደርጎ ከዚህ በፊት በጣም በርካታ ተግዳሮቶች ብለን የምንላቸው የጽኑ ሕሙማን ክፍሎቻችንን በጣም ዘመናዊ በሆነ መልኩ እንዲደራጅ ተደርጎ ያንዳንዱ ታካሚ ጋር ኦክሲጅን የሚደርሰው ከማምረቻው ጀምሮ በደንብ ዓለም አቀፍ ደረጃውን በጠበቀ መልኩ እንዲሆን የሕክምና ግብዓቶችን በዛው ደረጃ ተሟልተው አንዱ እንግዲህ ነባሮቹንም ደረጃቸውን ወደ ላቀ ከፍ በማድረግ እንዲሁም አዳዲሶቹንም በመገንባት ከተማችን የሰነቀችው ራዕይ የጤና ቱሪዝም መዳረሻ ማዕከል ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ከተማችንም ዓለም አቀፍ ተወዳዳሪ ከተማ እንድትሆን በልማቱም ዘርፍ የተሰራው ሰፋፊ ተግባራቱ ለጤናው ቀጥተኛ ተጠቃሚ ነን። ሰዎች በአሁን ጊዜ ተላላፊ ባልሆኑ በሽታዎች ነው እየተጠቁ ያሉትና ይህንንም እንግዲህ ለመከላከል የሚያስችለው በቂ የወክ ማድረጊያ የአካል የስፖርት እንቅስቃሴ ማድረጊያ ቦታዎችን ህጻናት እንደልባቸው ቦርቀው ማደግ የሚችሉባቸው ቦታዎችንና ጽዱ ወንዞቻችን ከዚህ በፊት ለጤና ጠንቅ የነበሩ አሁን ግን ጤናችንን የምንጠብቃቸው ሪክሬት የምናደርግባቸው ቦታዎች እንዲሆኑ ተደርጎ መገንባቷ ከተማ በራሱ ከኛ ከጤናው ጋር ቀጥተኛ ተጠቃሚ ነንና ያንን ሊመጥን የሚችል የመንግስት እንግዲህ በመንግስት በኩል በከተማ አስተዳደሩ በኩል እነዚህ ተግባራቶች እየተተገበሩ ናቸው። እንዲሁም ደግሞ የግሉን የጤናን ዘርፍን በማበረታታት የመሬት አቅርቦትን በመስጠት ሰፋፊ ስራዎች እየተሰሩ ናቸው። እንደው ምናልባት አዲስ አበባ በተለይ ከቅርብ ዓመታት ወዲህ ፕሮጀክቶችን መጀመር በተያዘላቸው ጊዜ ማጠናቀቅ የሚጠናቀቁ ፕሮጀክቶች እንደዚሁ የጥራታቸው ጉዳይም ይነሳል። በደንብ ጥንቅቅ ያሉ ሆኖ መገኘት እንደዚህ ተጠቃሽ ነውና አዲስ አበባ ደግሞ ከጤናው አንጻር
በተለይ 3 እንደዚሁ ግዙፍ የሚባሉ ሆስፒታሎችን ለመገንባት እንደዚሁ ስራዎች ተጀምረዋል። ወደ መጠናቀቅ ሂደት ውስጥ ነው የሚገኙትና ምናልባት የሆስፒታሎቹ መጠናቀቅ በተለይ ደግሞ ካሰበችው አጠቃላይ ዓላማና ግብ አንጻር ይሰናስላሉ? ምን ያክልስ ያግዛሉ? በጣም እንግዲህ አሁን ያሉት ሆስፒታሎቻችን ከዚህ በፊት አይነት ሆስፒታል አይደል፣ በሆቴል ስታንዳርድ ደረጃ ማለት እንችላለን። በጣም ደረጃቸውን የጠበቁ ለተገልጋይ ብቻ አይደለም። ከዚህ በፊት ተገልጋይን ያማከለ ነበረ የሚታሰበው። አሁን ግን እዛ ውስጥ ለሚኖሩ የሕክምና ባለሙያዎችንም ታሳቢ ያደረገ ነው የሕክምና ማዕከሎቹ እየተሰሩ ያሉትና በጣም በሚገርም ሁኔታ እንደው ምናልባትም እናንተም በዜና ዘግባችሁታል። የዘውዲቱ መታሰቢያ ሆስፒታል እንግዲህ በትንሽ ሆስፒታል ውስጥ የተገነባ ግዙፍ ዘመናዊ ሆስፒታል ብለን ነው መጥራት የሚሻለው እና የተደራጀበትን መንገድ ምናልባትም ከሁሉም ክፍሎች ወደ በረንዳው ስንወጣ የሆቴል ቪው አይነት እንዲኖረው ተደርጎ ነው። እንግዲህ ሆስፒታሎች ሰዎች ሲሄዱ ለመታከም እነሱን መንፈሳቸውን ሊያድስ በሚችል መልኩ እንዲሆን ተደርገው ነው እነዚህ ሆስፒታሎች እየተገነቡ ያሉትና በሆቴል ስታንዳርድ ነው ከሪሰፕሽናቸው ጀምሮ ምድረ ግቢያቸው። ስለዚህ ታካሚዎች ሲመጡ መንፈሳቸውን ዘና ሊያደርግ በሚችል መልኩ ታስቦ የተገነቡ ከመሆናቸው አንጻር የጥራታቸውን ጉዳይ ቅድም አንተም እንዳልከው እንግዲህ አዲስ አበባ እንግዲህ ብራንድ ሆነዋል። ፕሮጀክትን ጀምሮ በተባለለት ጊዜ በጥራትም በጊዜም ማጠናቀቅ እንግዲህ ታሪክ ሆኗል። የመሰረት ድንጋይ እንደ ሀገርም እንግዲህ እንደ ከተማችንም እንደ ሀገርም የመሰረት ድንጋይ ማስቀመጥ ታሪክ ሆኗል። ግንባታ ማስመረቅ፣ ፕሮጀክቶችን ማስመረቅ በተባለላቸው ጊዜ እንግዲህ አንዱ ማሳያ እነዚህ ጤና ተቋማቶች ናቸው። በተባለላቸው በተያዘላቸው ጊዜ በሚፈለገው ደረጃና ጥራት እንዲጠናቀቁ መደረጉ አንዱ ማሳያ ነው። የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ስቱዲዮ ድረስ መጥተው አጠቃላይ በተለይ በቱሪዝም ዘርፍና በጤናው ቅንጅት የሚሰሩ ስራዎችን ስለሰጡን ሀሳብ እናመሰግናለን። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ።